ትንሿ እንዴት አደርሽ? ምን እየሰራሽ ነው? ቁርስ እየሰራው ነው። ምን ነው እንዴ? ቁርስማ ቁርስ ነው እየሰራሽ ያለሽው። እኔ የሚያልኩሽ ምግቡ ምንድነው? ፍርፍር ነው። አይ ይሄን ፍርፍር ትወዳለች ብለሽ ነው? ሌላ ነገር ልስራላት እንዴ? እንደዛ አይሻልም ብለሽ ነው? እሺ ምን ልስራላት? እስቲ ዝም ብለሽ እንቁላል ነገር ጥበሽላት። እሺ ደግሞ ሽንኩርቱ እንዳይታይሽ አትወድም። እሺ ጨውንም መጥነሽ በኋላ ደግሞ እንዳትታመምብኝ። ሰምተሽኛል አይደል? አዎ ሰምቻለሁ። ጎበዝ በቃ ቶሎ አድርሽላት። እሺ እዚህ ናችሁ እንዴ? አዎ እዚህ ነን። እሺ ምንድነው ግን እንደዚህ የምትናፍቂ? እንዴ አብሬ ካልን እንዳለሁት እኔ ራሱ እሷ አይደል እንዴ ይገርመኛል። በላውን ዲሊንግ ስሬ ልስራበት እንዴ ነቀፍኝ እንጂ ወይዙ ምን ባረግ ነው የሚሻለኝ? ቆይ ቀላል እኮ ነው። በቃ ቶሎ ትምህርትሽን ጨርሰሽ ብታገቢኝ ነው። ገና እኮ ነው ብዙ ነው የሚቀረኝ። አታስቢ፣ ከኔ ጋር እስካለሽ ድረስ 1000 ዘመን እንኳን ጠብቅ ብባል ቀር አይለኝ። አይ አንተና ተስፋ ከተስፋ በላይ ምን አለ ብለሽ ነው? የማይናልም ተስፋ አይደለም። እወድሃለሁ ይዙ፣ ለሰከንድ እንኳን ላጣ አልፈልግም። ማጣት ምን አመጣው? እኔ እናት ውስጤ ለመቀስቀስ እንዳለብኝ አላውቅም። የሆነ ቅፍፍ ያለኝ ነገር አለ። ምንድነው እሱ? እኔ እንጃ ይዙ። ለትንሽ ጊዜ ከዚህ ይሽልኝ እንዴ? ወዴት? ማንም የሌለበት እኔና አንቺ ብቻችን የምንኖርበት። ደስ ይለኛል ይዙ። ውስጤ መረጋጋት ብቻ ነው የሚፈልገው። እኔ ሳላቂ የሆንሽው ነገር አለ እንዴ? አረ የለም፣ ግን እየተረበሽኩ ነው። በቃ ነገ በጠዋት እንሄዳለን። እሺ እሺ በቃ አሁን ቁርስ ልስራ፣ ወደ ሳሎን ሄድ። ለምንድን ነው የምሄደው? አብሬሽ አልሰራም እንዴ? እንግዲህ እንዳይደብራት ሄደህ ብታጫውታት አይሻልም? እንግዲህ ከአንቺ ትበልጥብኛለች እንዴ? መብለጥ አለመብለጥ ሳይሆን ያው እንዳይደብራት ብዬ እኮ ነው። አታስቢ፣ እማዬ አብራት ስለሆነች ምንም አይደብራትም። ባይሆን ነይ እስኪ በደንብ ቀፊ። መተቃቀፉ አይበቃም? ምን ነው እማዬ ፈለግሽ? አዎ ልጅቷ ብቻዋን ሳሎን ናት። ሂድና ጫውታት። እኔ አንድ ቦታ ደርሼ እመጣለሁ። አብዬስ? አብዬ ገና አልተነሳም። ትንሿ ነይ እስቲ ልላክሽ። ጉሽ እሺ ቆይ እኔ ልሂድላት። እንዴ የት ለምትሄድላት? ሱቅ። ኧረ እባክህ ልጅቷ ብቻዋን ናት። ሂድላት እኮ ደርሼ እስክመጣ ትንሿ አለች አይደል እንዴ? ከሷ ጋር ያብሩ። ይሱ እኔ ብሄድ ይሻላል። አንተ ተው። ምን ለውጥ አለው? እኔም ሄድኩ። አንቺ ኢዛና ይሱ በቃ ሂድ። ሂዱ በቃ። እሺ እመጣለሁ። በቃ ነይ ትንሿ፣ አብረን እንሄድና ይዘሽ ትመለሻለሽ። አረ ሰዎች ምንድነው አፍጥሩት? መሬቱ ራሱ እኮ ደከም ነው። አንተ ይሄ በረሮ እኔን ይፎካከረኝ? አረ እባክህ በረሮ አላለም። ትሰማለህ? 3 ዙር በልጭ አጥፋለሁ። እሺ ምንድነው? ፉክክር ከሆነ በስነ ስርዓት ተፎካከሩ እንጂ። ስሙኝ፣ ቆጠሩልና የተሸነፈ ሰው የፈለጋችሁትን ይቀጣ። ማን የፈለገውን? እነሱ ናቸዋ። ደስ ያላቸውን ይቅጡ። ተዋቢ በኋላ ጉድ እንዳትሆን። ምንም ሉን አይመለከትም። ባይሆን ለራስ ፍራሽ ሽንታ። ማንን? አንተን። በጣም ጥሩ። መለፍለፍ ሳይሆን ሰርቶ ማሳየት ነው። አሁን ጀምር። ለምንድን ነው እኔ የምጀምር? ራስ ጀምር እንጂ። ቆይ አንዳችሁ ብትጀምሩ ምንድነው ችግሩ? ቴክኒክ የሚባል ነገር አለው እኮ። ዝም ብሎ መወራጨት መሰለ እንዴ? ለዚህ ደግሞ የምን ቴክኒክ ነው የሚቆጠረው? የወረድክበትና የተነሳበት አንድ የሚቆጠረው። እሱ ላንተ ነው። ለእኔ ብቻ ሳይሆን ለአንተም ጭምር ነው። እሺ እናንተ አቤት። ስራ የላችሁም እንዴ? ምንድነው በጧት እንደመተተኛ የሚያንከባልላችሁ? ምን ይለኛል እንዴ? ምንድነው በጧት እንደ ሰላቢ የምትንከባለሉት እንዴ? ሰላቢ ጧት ነው እንደሚንከባለለው? አንተ ልጅ አትይኝ። ስለምን ነው አይደል የምታየኝ እንዴ? መቻየውት ከዚህ በላይ ልትበላይ ነው? አረ ምንድነው? ለምንድነው ሁሉ ጊዜ እንደዚህ አይነት ወሬ የሚያወሩት? ስራህ ነዋ ስራህ። እስኪ የው አስተያየትህ ግን ጤነኛ ነው? ጤናማ ሰው ሰውን ከታች እስከ ላይ ያያል። ምንድነው ደግሞ እናንተ የምታፈጡብኝ? አንተ ቆይ ምንድነው? ሴቶቹ እንዳለ አይነ ያምራል ሲሉ ቡዳ አደረጉ እንዴ? እንዴ የማን አይን? የኔን ነው። ነውርም አታውቁ። ምድረ ኩታራ ሌባ ሁላ። ሴትዮ ምንድነው? ያሞታል እንዴ? ምንድነው ያልከው? ምንድነው? ሰው በተቀመጠበት መጥተው ይሳደባሉ እንዴ? ምን? አንተ ና እንዲህ ከልጅነት ጀምሮ ብትቆናጠጥ ኖሮ እንዲህ መረን አትሆንም ነበር። ያሞታል እንዴ ሴትዮ? አረ ሰይጣን ያሳምምህ ፈልፈላ። አታጉረጥርጥብኝ አንተ ደግሞ
ድብልብል ማን ነው ድብልብል? አንተን ነዋ ድብልብል። መቼም እነዚህ አጽም የሆኑትን አልላቸው። ኧረ ማሚ እንዴ አታይም እንዴ እንቻይ እስቲ እንዴ! ኧረ ማሚ ምን ሆነሽ ነው? ኧረ ልቀቂኝ እንዴ! ኧረ ማሚ እንዴ! አንዴ እናውራ። ቸኩላለሁ። ሌላስ አታስብ፣ አላቆየም። ጆሲ ጋር ነው የምትሄደው? ከፈለከኝ በኋላ ቤት እመጣለሁ። አሁን መሄድ አለብኝ። እንዳንተ ግን መሆን ይቻላል? አዎ። እንዴት ነው ግን እንዳንተ መሆን የሚቻለው? ድሀ ስትሆን ስራ ሳይኖር የምትረዳው ቤተሰብ ሲኖር እንደኔ መሆን ትችላለህ። ቡቻ በዚህ ልክ ጓደኛን እስከ መሸጥ? በዚህ ሰዓት አይደለም ጓደኛ ህይወቴንም ልሸጥ እችላለሁ። ደግሞ ስለሸጥኩት ምን ሆነ? አንተ እንድትሰማ መሆን ነበረበት ማለት ነው። እኔ እንደዚህ አላልኩም። አልክ እንጂ እንዳንፈራ ከጆሲ ጋር አይደለም እንዳናቀርብ ደግሞ ከሱ ዙሪያ አጠፋም። ግራ ገባን እኮ ቡቻ። ምንም ግራ የሚያጋባ ነገር የለም። በቻልኩት አቅም እናንተ ላለመጉዳት እሞክራለሁ። እናንተም በቃ እኔ እንዳልጎዳችሁ ስርስር ያትበሉ። ግን ቡቻ ገንዘብ እንደዚህ ያደርጋል? መቼ ሰይጣናዊ ስራ የመስራት ሱስ ይዞኝ አይደለም አይደል? አስመሰለብህ እኮ። እንደፈለክ ማሰብ ትችላለህ። ግን አንድ ነገር ልንገርህ፣ ከምታስበውና ከምትጠነቀቀው ጠላትህ በላይ አጠገብ ያለ ነው ወዳጅ ተጠንቀቀው። እሱ ነው መጥፊያ። እሱ ደግሞ ምን ማለት ነው? ማስተዋል ከቻልክ ግልጽ አማርኛ ነው። እንዴ አጅሪት እናማ የዚሁን ነገር ላሳይ። ምንድን ነው? ና ግባ። ይሄ እንማርበት የነበረው የሳልሳ ዳንስ ትምህርት ቤታችን ነው። ምን አባ ነው የሚያስቀ? እንዴ ጭራሽ ዳንስ ነው እንዴ የምትማሪ? አዎ ቀልደኛ። አሁን ወሬህን ተውና ስማኝ። ይሄ ደግሞ ውድድር የነበረን ቀን። እንዴ ጭራሽ ውድድርም አለው እንዴ? ይዙ በቃ ተው። እሺ እኔ ስቀልድ ነው። ተው በቃ አሳይኝ። ስቀልድ ነው። አላሳይም። ማትራባ ምንድን ነው? ዱላ ማረሽ እንዴ? እስኪ አሳይኝ። ተናደር ካቆቴ። እንደምን አደራችሁ? ደህና ነን። ምን ነው ዛሬ ረፈድ? ትንሽ እኮ ራሴን አሞኝ ነው። ወይ ምን ነው? እኔ እንጃ በጠዋት ውጥር አድርጎ ይዞኛል። መድኃኒት ወሰድክበት? ኧረ አልወሰድኩበትም። ታለም የት ናት? እሷ ወጣለች። ቆይ እኔ ጋር ቆንጆ መድኃኒት አለ ላምጣልህ። እሺ። ይዛና። አቤት አጎቴ። ትንሿስ? ከማዬ ጋር ወጣች። ስማኝ ልጄ፣ ትንሿም እኑም ሁለቱም ልጆቼ ናቸው። ምንም እንኳን እኑ በእጄ ላይ ብታድግም ሁለቱም ለእኔ ያው ናቸው እና ምን ልልህ መሰለህ፣ አንተና እኑ አብራችሁ ብታድጉም አሁን ግን ሁለታችሁም ትልቅ ሆናችኋል። አሁንም አረጀን እኮ። አሁን ካላችሁበት እድሜ እርጅና ይሻላል። አሁን ያላችሁበት እድሜ እሳት ላይ እንደመቆም ነው። አብዬ ችግር አለ እንዴ? ለጊዜው የለም፣ እያደረ ግን ሊኖር ይችላል። አጎቴ ምን እንደምትለኝ እየገባኝ አይደለም። ይኸውልህ ይዛና፣ አንተና እኑ እህትና ወንድም የነበራችሁት ልጆች እያላችሁ ነው። አሁን ላይ ሁለታችሁም ትልቅ ሆናችኋል። እየተቀራረባችሁ በሄዳችሁ ቁጥር ስሜታችሁ እየተለወጠ ነው የሚመጣው። አረ በስመ አብ አጎቴ። በስመ አብ ለማለቱ አንተ የምትቀርብ ይመስለኛል። ምክንያቱም ህይወትን ማስተካከል የምትችለው አንተ ነህ። አብዬ እኔ እኮ እንደ በፊቱ እንደ ልጅነታችን ነው ማየት። እሷም እንደ ልጅነታችሁ ጊዜ ነው የምታይ፣ ግን ለትንሽ ጊዜ ነው። ያው ብዬ ቁርስ ብላና ወጣቱን ሽራፍት ስታረግበት ብን ብሎ ነው የሚለቅ። አንቺ አድገሽም ምንም ያልተቀየርሽ ልጅ። እንዴት? ለምንም ነገር መፍትሄ አታጭማ። ኧረ ተው አብዬ፣ እንዲህ ያልካት አናታችን ላይ እንዳትወጣ። ኧረ ወደዛ ሂድ ወረኛ። ተጫወቱ በቃ። እኔ ትንሽ እረፍት ላድርግ፣ መድኃኒቴንም ልውሰድ፣ እመለሳለሁ። እኔ የምልህ ይዙ አንድ ጥያቄ ልጠይቅህ። ምንድን ነው?
ግን ምንም መዋሸት አይቻልም። እሺ ምንድን ነው? አንተና ትንሿ ማል ምንድን ነው ያለው? ማለት ምን ማለት አለው? ግልጽ ጥያቄ እኮ ነው የጠየቅኩ። ኦኬ ምንና ምን ናችሁ ነው ጥያቄሽ? ትንሿ እጮኛዬ ናት። እጮኛ? አዎ። ከፍቅረኛም አልፈ ተጫጭተህልኛል? አዎ እባክሽ፣ ባለፈው ሳምንት ቀለበት ላደርግላት ነበር፣ ግን በአንዳንድ ነገሮች አልተሳካም። የምርህን ነው? አዎ። እንዴ ቀለበት እኮ ቀልድ አይደለም፣ ዝም ብለህ የምታደርገው ነገር ነው እንዴ? እና መች ቀልድ ነው አልኩ። አይ ምን ያህል ብትሄዱ ነው ብዬ እኮ ነው። የኔና የሷ ነገር እባክሽ ያውን አይደለም። አይ ቆንጆ ነው። ምን ነው? ምን ነው? አይ የቀናሽ ትመስያለሽ። ማ? አንቺ። እራካ ወረኛ። አንቺስ ግን? እኔ ምን ፍቅረኛ ምናምን አለሽ? እኔ እንዳንተ መሽደለኝ። አረ አንቺ? አዎ እኔ ወረኛ። በያውን በወሬ ከምታደርጊኝ ቆይ አንድ ስራ አለችኝ፣ እሷን ታግዥኛለሽ። መጣሁ። ገና ስጋህን በልቼ ላሞራ ነው መሰጠል። ምንድነው ቆይ ያደረግነው? ስለምንድነው እንደዚህ የሚያሰቃዩ? ዝም በል አንተ ደግሞ። ይሄን የምታጉረጠረጥበትን አይንህን ነው ማውጣልህ። እንዴ ምን ነው አታደርገውም ብለህ ነው? በህግ አምላክ አንተ ልጅ እኔ ከሳሃለሁ፣ አታፍጥብኝ። ቆይ ሰዎች ለምን አንሄድም? ለነገሩ ልክ ነህ። እኛም በዚህኛው ዙር ሳንደበደብ ብንሄድ ነው የሚሻለው። እንዴ አንተ ደግሞ ምንድን ነው የምታፈጠው? መቼ አፈጠጡ? አሁን ስታያት አልነበረ? ማንን? ትንሿን ነዋ። ኦኬ ትንሿ ነው እንዴ? ስንሽ በቃ እኛ ብንሄድ አይሻልም? ቆይ ትንሽ ለምን አትጫወቱ? እኔ አሰለፍ ጭራሽ። እባክሽ እንሂድ በቃ። ጠብቁኝ፣ ቆይ ዋጋችሁን ካልሰጠኋችሁ እኔ አሰለፋለሁ። ሞቻታለሁ። አንተ ቆይ አማል እንዴ? እያት እስኪ እንዴት እንደምታምር። ማንን ነው? ትንሿን ብቻ እንዳይሆን። አው ምን ነው ያማል እንዴ? በስንት ጸሎትና ከስንት ሰው ጋር ጣልተን ያስጣልናትን ልጅ ነካለበና እንደ ብጉር ነው ማፈርጠሽ። ያማል። በሉ በሉ እንደዘነቀልድ እንኳን አቀልዱ። ቆይ ምንድነው? የሁላችሁም ክራሽ ናት እንዴ? ሰውዬ ልጅቷ ፍቅረኛ አላት። ጊዜ ውድድር ነው ወንድሜ። ለማንኛውም ስራ አለብኝ ልሂድ። አንተ ግን ክላስ ፈተ ባቋራጭ አለፈላ። እናሳ ያኔ አንድ ላይ እንስራ ስላችሁ አፍልታችሁ አንዴ የቀራችሁት። እባክህ ዝም በል ወረኛ። እኛም ቢ ብንል አፍነህ እንኳን አትወስደንም ነበር። ምን በወጠኝ ነው ያፈናችኋለሁ? ችግር ሲያፍናችሁ መስራታችሁ ይቀራል እንዴ? ለማንኛውም ሰው በቃ አቤት የኛ እድል ግን ምን አባ ነው ደግሞ የኛ እድል ምን ነው? ከዚህ በላይ ምን ይሁን? ሰዎች ልዑል ግን የት ነው ያለው? አረ እናንተ ግን ምን ሆናችሁ ነው? የእውነት አስችሏችሁ ነው ግን ሁለታችሁም የተጣላችሁት? ይሄ ደግሞ ማን የተጣለው? እናንተ ናችኋ። ባትጣሉ ኖሮ ወደ ቤት አልሄድም ትሉ ነበር እንዴ? ወሬን አቁም እባክህ። አብርሽና አሁን ቤት ደርሰን እንምጣ። ቆይ ለምንድነው ደግሞ ቤት ምን ሄደው? ቼክ ልናደርገው ነው። አረ በእናትህ ወደዛ ሂድ ቀልደኛ። ምንድን ነው? ይኸውልህ ስትፈልጉ እናንተ መሄድ ትችላላችሁ፣ እኔ ግን አልሄድም። ለምን? በቃ መሄድ ስለማልፈልግ ነው። አረ አብርሽ እንዴ ታዲያ ከመሬት ተነሱ ሳሟት እቀፋት ምናምን ይላል እንዴ? አንተ መች ተባልከኛን አይደል እንዴ ያለን? እኔ ስላልነበርኩ ነው ያላለኝ። ቆይ ብኖር ይለቀኝ ነበር። አረ በእናታችሁ ልዑል በጣም ደብሮት ነው የሚሆነው። እንሂድ። ይኸውልህ ትሰሙኛላችሁ? እናንተ መሄድ ትችላላችሁ። የዛችን ቆሻሻነት እስካላየ ድረስ እኔ አልሄድም። ባክስ መቼም አይሰማም። አንዴ ተጋርዷል። ለማንኛውም በቃ እናንተ ሂዱ። እኔ ምልሽ እንደውም ሂጂ በቃ ተመለሽ፣ ራሴው እገዛለሁ። እንዴ ምን ነው? አይ ምንም ዝም ብዬ ነው ያመጣሁሽ። ይኸውልሽ ደግሞ አሁን ስለተደረገው ነገር ሁሉ ለይሱ እንዳትነግሪው። ሂጂ በቃ። እሺ። እኑን ደግሞ እንዳይደብራት አጫውቻት። እሺ በሂጂ ሂጂ። ወይ ምንድን ነው? ምን ነው አስደነገጥኩሽ እንዴ? እየተከተልከኝ ነው እንዴ? አዎ አዎ አዎ። ምን ነው? ለምንድን ነው የምትከተለኝ? ስምሽን ሰማሁ፣ ስሜን ግን አልሰማሽም። ለዛ ነው። መስማት አልፈልግም። አፈርሱን እንዴ ምንድን ነው? አንዴ ብቻ ስሜን ስሚ በእናትሽ። ጤና የለውም እንዴ? ቆይ ምን ያደርግልኛል? ማን ያውቃል? ጥሩ ጓደኛሞች እኮ ልንሆን እንችላለን። አልፈልግም። ኧረ እባክሽ እባክሽ፣ በጉልበትሽ አምላክ። ስራ የለህም እንዴ? አለኝ። አሁን ስሜን ነገርሽ እሄዳለሁ። እሺ ንገረኝና ልሄድ። እቸኩላለሁ። ባቢ ይባላለሁ። እሺ ባቢ፣ መሄድ እችላለሁ። በጣም እቸኩላለሁ። አንቺ ግን ምንም አላማ አልልኩሽም እንዴ? ምን? ምንም አላማ አልልኩሽም ወይ? አላማ አልልከኝም። ችግር የለውም። በቀጣይ በደንብ ነው ተዘጋጅቼ እመጣልሽ። እንዴ ምንድን ነው የደበቅሽው? እስኪ ገምት። እኔ እንጃ። ምንድን ነው? ገምት
እንጂ። እኔ እኮ ግምት ላይ ብዙም አይደለሁ። እሺ በቃ አንተ ደግሞ ላሳየህ። እንዴ ለስም እኮ ነው ነበረ ማምጣት የነበረብኝ። አረ ችግር የለውም ምንም ነገር ቀስ በቀስ እንጂ ወዲያው የሚሆን ነገር የለም። ሉሌ ደህና ነህ? ደህና ነኝ። ትንሽ ራሴን እያመመኝ ነው። ውይ ምን ነው? እኔ እንጃ ትንሽ ተጫጭኖኛል። በእኔ ምክንያት እየተጨነክብኝ ነው ሉሌ። እንዴ ለምንድን ነው የምጨነቀው? እኔ እንጃ ብቻ ግን ደህና አልመሰልከኝም። ትንሽ ስለደበረኝ ነው። አታስቢ። እሺ በቃ ቀለል እንድልክ የት እንሂድ? ደህና ነኝ አታስቢ። ላይፍ ነው የመጡት። በቃ አንድ ጉዳይ ስላለኝ ልሂድ። ትንሽ አትቆየም? አመሻሽ ላይ መጥቼ ይሻለኝ። እሺ በቃ ወዳለሁ። እሺ ጅል ይሄ ልጅ ምን ቆየት ሄዶ ይሆን? የት አባቱ ሄደ? ስልኩም እኮ ዝግ ነው። ግራ ገባኝ። ኧረ አቤላ፣ ይሄ ነገር ግን ምንም ደስ እያለኝ አይደለም። ምን አባቱ ይሆናል ብለህ ነው አንተ ደግሞ? እንዴ ምንም ባይሆንም ቢያንስ በጣም ይደብረዋል እኮ። ቆይ እሺ ምን ማድረግ እንችላለን? ስንነግረው እንኳን እኮ አይሰማንም። እሱማ ልክ ነህ፣ ግን እንደምንም ብለን ግን በአይኑ እንዲያይ ማድረግ አለብን። ምንድን ነው የሚያየው? የዛችን መሽቁቅነት ነው። እንዴ መሽቁቅነቷን አይቶ መሰለኛ እኔ በጥፊ ያፈራ ያበላት። አይ እንደዚህ አይነት መሽቁቅነት ሳይሆን ምን አይነት አስመሳይ ሰው እንደሆነች ማወቅ አለበት። እሺ ምን እናድርግ? ቆንጆ ሀሳብ መጣልኝ። ለአብርሽ ደውለት እስኪ። ለምረም ደውለት? እንዲመጣ ነዋ። ቶሎ ደውለት ብናት። መጀመሪያ ለእኔ ንገረኝ እንጂ። አንድ ላይ ነግራችኋለሁ። ደውለት አሁን። አላበዛችሁትም እንዴ? እንደውም አልደውልም። እሺ ኧረ ቹቻ በእናትህ አታበሳጭኝ። አናትህን ነው የምልህ። ደውለት። እንደፈለግ ተበሳጭ። ካልነገርከኝም አልደውልለትም። ቹቻ ግን እኔ ከደወልኩለት ሙሉ ለሙሉ ነው ከነገሩ ማስወጣክ። ገላይ ነው ቀልደኛ። እና ደውልለትና እንሂዳ። ቆይ እሺ ቢያንስ አሁን አንድ የተለያየ ነው። በእናትህ ደውልለት። ሄሎ አንተ አብርሃም፣ ምንድነው ደግሞ አንተ የምትሳደበው? ባክን አይደለም አቤል ነው የፈለገ። ምን አቅላለሁ እኔ? የት ነው እኮ? ምን እየሰራህ? በቃ እዛው ጠብቀን መጣን። ባክ ለእኔም አልነገረኝም። በቃ መጣን፣ አብረን እንሰማለን። እንሂድ። አቤላ ግን እንደው አልነግርህም አልከኝ አይደል? ይህ ወሬኛ ስትፈነዳ እንደሆነ ያለ ሾካካ። ማ እኔ ቹቹ ነኝ የምፈነዳ? ወሬኛ። ተነስ በልና እንሂድ። እማዬ ዳዊት እንዴ ምን ነው ቀርሽ እንዴ? አረ ደርሼ ነው የመጣሁት። ከመቼው? እኔ እናትህ እንዴ ነኝ። ውጭ ሳይል እንዴ ክስቴ? አይ ምንም አይል። የዛሬው ይሻላል። አንተ ምን ሆነ እንደዚህ ደበራት? ኧረ አልደበራትም። ደብሯታል እንዴ? አንተ እያለ ጭራሽ መደበሯን እኔ ልወቅል? ነገረኛ ነገር ለማጋጋልማ ማን ብሎሽ? ትንሿ አቤት። ደህና ነሽ? ደህና ነኝ። ምን ነው? ምንም ግን ፊትሽ ልክ አይደለም። ኧረ ደህና ነኝ አታስቢ። እማዬ ነገ ጠዋት እኔና ትንሿ አንድ የምንሄድበት ቦታ አለ። እንዴ የት ነው የምትሄዱት? አንዲት ጉዳይ አለችን። እንዴ ምን ሆነሃል? እቤት ውስጥ እንግዳ አስቀምጠው ወዴት ነው የምትሄደው? ምን ትሆናለች? እስከምንመለስ አንቺ አለሽ አይደል እንዴ? የለሁም። እኔ ብሎንስ ደግሞ ምን አረግላታለሁ? እና እሷ ስላለች ከቤት መውጣት አንችልም ማለት ነው? እኔ እንደዛ አላልኩ። ቢያንስ ቤቱን እንኳን እስክትላመድ አብረሃት ሁን ያልኩ። እማዬ ተናገርኩ በቃ። እኛ ስንወጣ ደብቀ ስጣት። እሺ እንዲህ አይነት ነገሮች የሴት ልጅ ስሜት ለመቀየር በጣም አሪፍ ናቸው። አክስቴ ሱቅ ደርሰን እንምጣ፣ በዛውም እንንቀሳቀሳለን። በጣም ሰውነት ይደቋል። ቆይ ቡና ጠጥተን አንሄድም እንዴ? አሁን እኮ ነው የምንመለሰው። አንቆይ። እሺ በቃ ትንሿ ነይ አንዴ። ለምን? ነይ አንዴ ፈልግሽ ነው።
ነይ አይንሽን ጨፍኝ። ለምን ጨፍኝ? ለምንድን ነው የምጨፍነው? እስኪ ጨፍኝ። አሁን ገለጭ። ይዞ ዓለም ላይ ያሉ ምርጥ ነገሮች ሁሉ ይገቡሻል። እሺ እኔ ልልት ውይ ሲያምር። አሁን ግን ደስ ብሎሻል? እንዴት ደስ አይለኝም? ምን አለበት ሁሌ እንደዚህ ፍልቅልቅ ብትይልኝ። አሁን ደህና ነሽ? በጣም እውነት እውነት። እኔ የምልሽ የነገውን ብናራዝመው ቀር አይልሽም ማለት? ኧረ በፍጹም። እስኪ ቀፊኝ። እኔ የምልሽ ነው ምን ሆነሽ ነው? እኔ መለየት አለባችሁ ስልሽ ጭራሽ አበባ እየሰጠሽ ታፋቅሪልኛለሽ እንዴ? አክስቴ ማለየት ማለት ነገር መጠንሰስ ብቻ ነው እንዴ? እና ሌላ ምን አለ? እስቲ ቆይ መጀመሪያ ይዛና እኔን እንደ እህቱ ማየት እኮ ማቆም አለበት። እስከዛ ድረስ ቀለበት ምናምን እያለ ይጃጃላ። እሱን እንኳን አታስቢው፣ በእኔ ይሁንብሽ። ጠላትሽን አርቀሽ ሳይሆን ስርሽ አስቀምጠሽ ነው መቀጥቀጥ ያለብሽ። እሰየኔ አበባ፣ የኔ እኮ ባትሆኚ ቆጨኝ ነበር። አኮራሻለሁ አክስቴ፣ አንቺ ብቻ ተማመኝብኝ። እሺ እኔ ቆንጆ፣ አሁን ምን ልገዢ ነው? ነይ ወደ ሱቅ እንሂድ ያልሽኝ። ትንሽ ዞር እንበል ብዬ እኮ ነው። ማስቲካ ነገር እንግዛ። አንተ አቤት ማሚ። አሁን እንዴ ስታዩ ወንድ አይመስልም? ሙትቻ እንዴ አክስቴ፣ ወንድ ልጅ ሴትን ጠልፎ ወደ ቤቱ ይመልሳል እንዴ? ጠልፎ? አይገርምሽም? ይሄ ገለባ። አልገባኝም አክስቴ፣ ምንድነው? የዚህን ጉድማ ቁጭ ብላይ ነው መነግርሽ። እውነት በጣም አጓጓሽኝ። ትንሽ ጫፉን ብታስይዥኝ ደስ ይለኛል። የትንሿ ወዳጅ ነው። ኧረ እናት እባላለሁ። እንደ ማንኛውም ሰው እኑ ብለህ ጥራኝ። ጆሲ ይባላል። በቅርቡ እንገናኛለን። እሺ። ቆይ እናንተ አሁን አንዴ የተለያየ ነው። ቆይ ምን ሆናችሁ ነው? እባክህ ስለዩ ያበደ ሀሳብ መጥቶልኝ ብቻ ቤላ፣ እኔ እንዳልሰማ ከሆነ ሄጄ ለዩ ነው እንድትጠነቀቅ ምነግራት። እሺ? ኧረ እባክህ እናቴ ትሙት ጅል። ስሙኝ እሺ ልንገራችሁ፣ እዩ ልክስክስነቷ ሉል ፊት እንጂ እኛ ፊት አለቀቃት። ማር አቤላ ልትል ያሰብከው ልገምት? እሺ ምንድን ነው? እኔ እዩ እንዳገኛትና ከዛ ስትሽለጠለጥ ቪዲዮ ወይ ቮይስ ይዤ እንዳመጣ አይደል? ኧረ በስመ አብ እንዴት አወክ? ለዚህ እንዳይሆን ብቻ እንደ ትልቅ ነገር አልናገርም ስትል የነበረው ይህንን እኮ ታዲያ እዛው ሆነን መነጋገር እንችል ነበር። አብርሽ፣ እኔ የሉል ነገር በጣም እያሳሰበኝ ነው። ዛሬውኑ የሆነ ነገር ማድረግ አለብን። እሺ ቆይ ምን እናድርግ? እዩ ጋር ደውላትና አግኛት። መቼ? አሁን? አዎ አሁን ደውላት። እሺ። ሄሎ ሄሎ፣ እዩ እንዴት ነሽ? አለው ማን ልበል? አብርሃም ነኝ። አብርሃም የሉል ጓደኛ። እሺ አብርሽ እንዴት ነሽ? አለው። የት ሆነሽ ነው? ምን ነው ፈለገኝ? አዎ ላገኝሽ ፈልጌ ነበር። ለምን? ፈልጌሽ ነው እኮ። ለምንድን ነው የፈለገኝ? እሱን ስንገናኝ ብነግርሽ አይሻልም? እሺ በቃ የት ነህ? አንተ ልጅ ግን ለምን ሮማት ህሊናን የሸጥኩበትን ብር እንድትሰጠኝ እፈልጋለሁ። ህሊናህን የሸጥከው ለእኔ ነው እንዴ? እና ለማን? እኔ ምን አውቃለሁ? ጆሲ፣ ቀን በቀን አንተን ማየት ምን ያህል እንደደበረኝ ብታውቅ ብሬን ሳልጠይቅ ነበር የምትሰጠኝ። በነገራችን ላይ አንተን ማየት ከመልመድ የተነሳ አብረን እንኖሩ ላይ እየመሰለኝ። ኧረ እባክህ ሙት። ኧረ ራስህ ድብን በል። ሙት ይላል እንዴ ይሄ? በቃ እኔ አሁን ደክሞኛል፣ ገብቼ አረፍ ልበል። በተገናኘን ቁጥር እየፎከርኩ ዝም ስለ እውነት መሰለህ እንዴ? እንዴ አንተ ልጅ ይሄ ነገር ያሳስተሃል። በቃ መሬት ላይ ጣለው። መሬት ላይ ከምጥለው ለምን አየር ላይ አስቀምጦማ? እባክህ አትቀልድ አንተ ሰውዬ። እንዴ እየወጋኸኝ ነው፣ ዞር አድርግልኝ። እና እኔ ምን ፈልጌ ነው ሆድ ላይ ደቀንኩት? ብቻ በፈጠረህ ልቀቀኝ። እሺ በቃ እኔ እንዳንተ አይደለሁም፣ እለቅሃለሁ። ግን የሆነ ማስታወሻ ነገር ትንሽ ብጥልልህ እንዴ። በቀጣይ ስመጣ ግን ማለት ነው አንገተን ነው የምቆርጠው። እሺ ወይኔ ጆሲ፣ አንተን ካላጠፋው እኔ ጆሲ አይደለሁ። ምን አለ በለኝ አንተ ውሻ።
እንዴት ነሽ? ደህና ነኝ። እንዴት ነህ? እኔ የምለው ሁሌም እንደዚህ ቆንጆ ነሽ ወይ ዛሬ ነው እንደዚህ አምረሽ የታየሽው? ምን ለማለት እየሞከርክ ነው አንተ? እንዴ ቆይ ለምንድን ነው የምትቆጪው? አትንካኝ! ምን አይነት ግን ቆሻሻ ሰው ነህ አንቺ? አትንካኝ ብያለሁ፣ አትንካኝ! ትሰማኛለህ? ምንም ቢሆን እኮ የጓደኛ ሚስት ነኝ። ምን አይነት ባለጌ ነህ ግን? ምንድን ነው ልዑል? አንተም ጓደኛዬ ነህ አንተ ቆሻሻ። አረ ሉሌ ጭራሽ እንደምታስበው አይደለም። አፍህን ዝጋ። ደግሜ ባገኘ እኔን አድርገኝ። እኔ ልዑል አይደለሁ። እሺ ሉል ሉል፣ ሄሎ ሄሎ፣ ሉል ወይኔ ተበልተናል። ምንድን ነው አንተ? እንዴ ቆይ ቅድም ምንም ሳታርገን ለምንድነው ዝም ብላ የጮኸችው? እኔ ላይ ድራማ ስትሰራ ነው። ሁሉንም ነገር ቀድማ አውቃ ለሉል ደውላ ስታሰማው ነበር። ማለት አልገባኝም። ማለትማ ቀድማ ሁሉንም ነገር አውቃ ለሉል ደውላ አሰምተዋለች። ወይኔ እናቴ ገደለኝ። በቃ አረም ነው የሚሻለን። የምር ነው ወንድሜ። ምን ሆንክ? ቡቻ ወይኔ ወንድሜ ምን ገጠመ? ማን ነው እንደዚህ ያደረገ? በእናትህ እንዴ ያማል እንዴ አንተ? ተወኝ በእናትህ። ወይኔ ወንድሜ እኔ በህይወት እያለሁ አንተ እንደዚህ ያደርገው ልቀቁ በእናትህ። አንተ አውቀህ ነው እንዴ? ምንድነው አውቄ? ቀልድ ነው እንዴ መጫር? አስቧል ወደ ውስጥ ገብቶ ቢሆን እንዴ ቡቻ እባክህ እንዴ የፈለግከውን እሰጥሃለሁ። በቃ ተወኝ። ምን ጠየቅኩና ነው የምትሰጠኝ? ምን ጠየቅኩ ወንድሜ? እሺ ዞር በልልኝ ልግባበት። ቆይ እንጂ ወንድሜ ምናልባት እኮ የተወጋበት ጩቤ መርዝ ሊኖር ወይንም የሚዛገ ሊሆን ይችላል እኮ። ስታይኝ ህፃን ነው እንደሚመስልህ እንዴ? ለራስህ ብዬ እኮ ነው የምነግርህ። አስቧል ሌላ ሰው የተወጋበት ጩቤ ቢሆን በሽታውን። እሺ ምን ያህል ነው የምትፈልገው? ምን ወንድሜ? አትቀልድ። ምንድን ነው የምትፈልገው? ከአንተ ምን እፈልጋለሁ ወንድሜ? ለጥቅም ነው እንዴ እንደዚህ ማለቅስልህ? እሺ ቡቻ ልለምንህ፣ በምን አይነት ጩቤ ነው የጫርከኝ? ማን የጫረ? አትቀልድ ሰውዬ፣ ንገረኝ እኮ ማን የጫረ? ቡቻ። አቤት ወንድሜ። በዚህ ብቻ አይበቃም። መነኝ፣ እንገናኛለን። የቀን ቅዠት ነው የምሆንብህ። ሐረግ እንዴት ናችሁ? እንዴት ነሽ ሐረግ? አለሁልሽ። እንዴት ነሽ? ምን ላግዝሽ? ምንም ጨርሻለሁ። አመሰግናለሁ። እውነት? አዎ። ታያት ሐረግ ግቢ ስትጠርግ ጎበዝ ናት። ኦ ምንድን ነው ደግሞ ግልምጫው? ግልምጫ? አይገርምሽ? እዚህ የምትቆይ ከሆነ መልመድሽ አይቀርም። ብዙም አትደነቂ። እንዴ እንዴት ነገር ይለመዳል እንዴ? ምናልባት። ሰላም ክስቴ። ሰላም ነው። እንዲህ ነው የሚያደርጋት። ሁሉ ነገር ስትቆይ ትለምጂዋለሽ። በኔ አሁን እንግባ። ግባና ጥራው እንጂ ቆይ ምንድን ነው የምትገባበዙ? ለምን አንዳችሁ አጠሩትም? ውይ ወንድሜ እኔ አልጠራውም። አንተ ገብተህ ጥራውና ከዛ አንተ መጨረሻ ካየን በኋላ እኛ እንመጣለን። ኧረ እባክህ ቆይ ሉላ፣ አይደለም ተረጋጋ። እኔ ላስረዳው ሉላ። ምን አባ ነው የምታስረዳኝ? ቆይ ምን አይነት ቆሻሻ ሰው ብትሆኑ? ከጠፋ ሴት እሷ አይታየች። ሁሉም ነገር እንደምታስብ አይደለም። ቆይ ላስረዳህ። ምንድን ነው የምታስረዳኝ? አፍህን ዝጋልኝ። ለምንድን ነው የማትረጋጋው ሉል? ለምን እንዳደረገ እሱን አትጠይቆ። እኔ ነበርኩ በቦታው፣ ሁሉንም ነገር አውቃለሁ። ኧረ ነበራችሁ? አዎ ሉሌ፣ ደግሞ እኮ ለአንተ ብለን ያደረግነው እኛ። ኧረ ለእኔ ብላችሁን የቀጠራችኋት? እሺ እኔ ልንገርህ፣ እኔን ስማኝ። አሁን እኮ እኔ ጓደኞች አሉኝ ብዬ አወራለሁ። የምርህን ነው ግን እንዲየሆንክ ያለው? ቆይ ግን ሉላ፣ የፈለገ ልክስ ስትሆን ያንተን ሴት ምነካ ነው የሚመስለኝ? ኧረ በእናታችሁ አትጣሉ፣ እኔ እየጨነቀኝ ነው። ለነገሩ ልክ ነህ አንተ። ውሻው እኔ ነኝ። ደግም ያጠገብ አልደርስም። ኧረ ሉላ ሄደህ እኮ ተመልስ በለው እንጂ። ሉላ ግን የምርህን ነው እንዲየሆንክ ያለው? በጣም ነው የምታሳፍረውሽ።
አቤት። ምን ትሰሪያለሽ እዚህ? መጎዳትን ልቤ ነግሮኝ ላይክ ነው የመጣሁት። ኧረ እባክሽ ሙት ስልህ እባክሽ አሁን ወሬ አልፈልግም፣ ውጪልኝ። እንግዳ እንዲህ ነው የምትቀበለው? እኔ የምለው አንድ ጥያቄ ልጠይቅሽ። አትጠይቀኝ። ግድ የለሽም፣ አንድ ብቻ ነው። አትጠይቀኝ አልኩህ እኮ። ከመቼ ወዲህ ነው ግን እንደዚህ ሰይጣን ይሆንሽ? ያልኩትን አልሰማኸኝም እንዴ? ምን? ምንም አይነት ጥያቄ አትጠይቀኝ ነው ያልኩት። ምን ችግር አለው ብትመልሽልኝ? እኔም እኮ ስለማላውቀው ነው ማልመልስልህ። ኧረ እባክሽ ሙት። አንቺ ሰይጣን ሙት አትበይ። ምን አለበት ባንተ በምል እንድታምነኝ እኮ ነው። ኧረ እባክሽ። እኔ የምልህ ጆዬ። ጆሲ ብለሽ ጠሪ። ማንስ ብለህ ምን ለውጣለሁ? አልፈልግም። አትማዘዝ እባክህ። መጠይቀን ዝም ብለህ መልስልኝ። ምንድን ነው? በትንሿ ተስፋ ቆርጥክ እንዴ? አሁን ሳትዋረጂ ቀስ ብለሽ ውጪ። እንዲህ የምትሆነው እኔ ጠቆምኩብህ መስሎክ ነው አይደል? እና ካንቺ ውጪ ማን ሊጠቁም ይችላል? እውነት ለመናገር መጠቆም ፈልጌ ነበር፣ ግን ደግሞ ማን ጆሮ ይስጠኝ? ማን ይስማኝ? ተይ እባክሽ። ሙት። አንቺ ልጅ የሁሉንም ንዴት አንቺ ላይ ተወጥቼብሽ ጉድ እንዳትሆኝ። ቬሪ ጉድ ነው። ቀልደኛ። አሁን ምን ፈልገሽ ነው የመጣሽው? ምንም አይነህን ላይ ነበር አመጣጤ፣ ግን ደግሞ አልተሳካም። በፈጠረሽ ውጪልኝ። እንዴት ነው ግን በዚህ ልክ ቀፋፊ ሆንሽ? እኔም አልገባኝም። ለማንኛውም ግን ልሂድ በቃ። እባክሽ አትቸገሩ እንዴ፣ በሩን አውቀዋለሁ። ካወቅሹ ታዲያ ምንድን ነው የምትጠብቂው? ፒሽካ። አይ እንግዲህ ካሰለቸውማ ሄድልሃለሁ። እንዲህ ማጀርባ ትሰጠኝም? እሺ አቅም በሌለኝ ሰዓት መጣ። ምን ሆነ ነው? ምን አገባ? እንደፈለክ ብትሰድበኝ መብት ነው፣ ምንም አልልህ። እና ምን ልትለኝ ፈልገህ ነበር? ቹቹ እኔ ድሃ ልጅ ነኝ። ያደረኩትን ነገር ለምን እንዳደረኩት ቢያንስ አንተ ትረዳኛለህ። እና እኔ የለጥጥ ልጅ ነኝ አይደል? ቢያንስ አንተ እጅን የሚጠብቅ ቤተሰብ የለም። እሺ ምን ፈልገህ ነው የመጣኸው? ምን ሆነሃል ብዬ መጠየቅ መብት ባይኖረኝም እንዲህ ሆነ እያየሁ ግን ትቼ ማለፍ አልችልም። እንደው ከመሳደብ የዘለለ ምንም አያመጣም ብለህ ነው? ኧረ አይደለም ቹቹ ነው እንጂ ያን ሁሉ ነገር ካደረክ በኋላ በድፍረት መጥተህ እዚህ ጋር የምትቀመጠው ምንም ነገር አያደርግም ብለህ ነው አይደል? ቹቹ ይቅርታ ምናምን አልልህም። ብትልስ ማን ይሰማል? ያደረኩት ነገር ከይቅርታ በላይ ምን እንደሆነ አውቃለሁ። በጣም ጥሩ። ይሄንንም ካወቅክ አንድ ነገር ነው፣ ጥፋልኝ ከዚህ። እንዴድልህ ከፈለክ መሀላችን ያለው ጸብ እንዳለ ሆኖ እንዲህ ያደረገን ሰው ንገረኝና ልስበርልህ። በእናትህ ብቻ ሄደኝ፣ ለራሴ ደብሮኛል። እኔም በጣም ደብሮኛል። ስለዚህ አንድ ነገር እንዳደርግልህ ፍቀድልኝ። ምንም አልፈልግም አልኩህ፣ ሄድልኝ በቃ። እንዴድልህ ከፈለክ አንድ ነገር እንዳደርግልህ እባክህ ፍቀድልኝ። እሺ ምን እንደምታደርግልኝ? ያስደበረን ሰው ሰብሬ ልጣልህ። እርግጠኛ ነህ ትሰብርልኛለህ? አዎ ደስ እያለኝ ነዋ። እርግጠኛ ነህ? አዎ ምን ይከለክለኛል? አብርሽ ምንድን ነው የምትሮጠው? በደህና ሴት እንኳን እኮ ቢጠረጥረኝ ምንም አይመስለኝም። እኔም በዚህ ይጠረጥረኛል። ተወቆ ያውን ዋጋውን ስትሰጠው ይረጋጋል። ይኸውልህ እሱ የራሱ ጉዳይ ነው። እኔ ግን ከዚህ በኋላ በቃኝ። ተረጋጋ በቃ። አንተ ደግሞ የምንችለውን ሁሉ አድርገናል። ከዚህ በኋላ ያለውን እሱ ራሱ ይወጣው። አረ በቃኝ። እንዲህ እሺ ምንድን ነው የምናደርገው? ቆይ የምርን ነው የምትጠይቀኝ? አዎ የምሬን ነው። ሲፈልጉ ለምን አብረው አይሞቱም? ቀልደኛ። አብርሽ ተረጋጋ። አሁን ላይ እሷ የምትፈልገው ተሳክቶላት ደስ እያላት ነው። አቤላ የተረዳኝ አልመሰለኝም። አይመለከተኝም እኮ ነው እያልኩ ያለሁት። አብርሃም ይኸውልህ ትሰማኛለህ? ስሜ አብርሃም እንጂ የአብርሃም በግ አይደለሁም። እሺ እሺ። እና በቃ እንተው ነው የምትለኝ? እሺ ቆይ ከዚህ በላይ ምን ላድርግ? ቆይ ምን ላድርግ? ተረጋጋ መጀመሪያ። ቆይ አቤል እኔ ምንም ማሰብ አልችልም። አሁን በቃ በኋላ እንገናኛለን።